አብርሽና ፍቅር እናንተ ሲዋረዱ ምን ተሰማችሁ? ወይኔ ብላችሁ። በነገራችን ላይ የሩታ እንባ ገና አብርሽን ሳይደፋው አይቀርም። ፍቅር ደግሞ በጣም ባልዬ፣ በጣም ቆሻሻ። የሄርሜላ አድናቂዎች ደግሞ ምን ይላሉ መሰላችሁ? ማለት ነው ራሳቸው እንደዚህ እያደረጉ ያጽናኑ እንጂ ኤአይ ነው። ኧረ እባካችሁ እንደዚህ አይነት ኤአይ አለ እንዴ? ኤአይ እኮ ራሳችንን እናቀነባብራለን። ኤአይ የሆነ ነገር ትንሽዬ የሆነ የሰዎችን መልክ ወይም የሰዎችን ነገር የሆነ ነገር ትንሽዬ ቀይር ያደርጋል። ካወራራቸውም ካያችሁ ካቀነባበራችሁ የሆነ ነገር የሚቀይራል ማለት ነው። እና ራሳቸውን ኤአይ ነው ድራማ ነው ምናምን ነገር ነው እያላቸው ራሳቸውን አጽናኑ ማለት ነው። ወይኔ የበላቸው ግን ምን ተሰማቸው የሄርሜላ አድናቂዎች? ሄርሜላ እኮ ደግሞ ግን አታፍርም። አሁንም እኮ አብርሽን ማለት ነው እንደዚህ ብሎ እኮ ተወዶ ይሆናል አታፍርም። አረ ምን እንዳለው ደግሞ እነ የቆየ ነው የቆየ ስለሆነ ችግር የለም። ለማንኛውም አብርሽና ሄርሜላ ለማለያየት የምትሞክር ከሆነች ፍቅር አይሳካላትም። ፍቅርን ደግሞ እየዘቀዘቋት ነው ማለት ነው። ሁለተኛ ደግሞ ማለት ነው ኤአይ ቢሆን መልካቸውን እዩዋቸውማ። መልካቸው እኮ እንደዚህ ጥሙርሙርሙር አድርገው ነው ያመጧቸው። ፍቅርን እዩዋታ። አሁን ፍቅር ፊልተር ነው እንደዚህ ቀልታ ምናምን ነገር ምትመጣ። ዛሬ ግን ትክክለኛ መልኳን አብርሽም ትክክለኛ መልኩን የድሮ የዛሬ 5 ዓመት ምናምን ነገር ገና ሳይነቃ ምናምን ነገር ገና እንደሆኑ ይሄ የዩቱብ ብር ሳያሰክረው ሲመጣ የምናውቀው አብርሽ ማለት ነው። መልኩ እንደዛ ነው። ሁለተኛ ደግሞ ፈረንጁ ምናምን ነገር በጣም እየሰደበው ነበረ እና ስለዚህ ሩታዬ ሀቅሽ እየወጣልሽ ነው። እንግዲህ ሄርሜላም ሆነ አብርሽም ሆነ አሁን እንግዲህ ከዚህ ላይ አብርሽ ምንድነው የሚላት? ሩታዬ መቼም አንቺ ነሽ ሁሌ ነውሬን የምትሸፍኝልኝ እና አሁንም ሸፍኝልኝ እባክሽ እያለ ያው ይማጸናታለኝ። ሄርሜላም እንደዚህ ትማጸነዋለች። ፍቅር ግን በጣም ባለጌ፣ በጣም ቆሻሻ፣ በጣም የሴት እኔ እንጃ ማለት ነው የሴት ጓደኛ። በነገራችን ላይ አሁን እነሱ ድራማም ሰሩ እውነትም ሰሩ የሴት ጓደኛ እንደዚህ አይነት አለ ለማለት ይሁን ግን ይሄ ነገር እውነት ነው። ኤአይም አይደለም ትክክለኛ እየተሳሳሙ ነው። አብርሽና ፍቅር እኮ በነገራችን ላይ ማለት ነው የሆነ ነገር እኮ እንደሚዋደዱ አይንኋቸው ምናምን ነገር ማዩዋቸው እና ሁለታቸውም ይዋደዳሉ ፍቅርና አብርሽ ማለት ነው። እና ሩታዬ አሁን በኋላ ደግሞ ሀቅሽ ይወጣል። በጣም ጎበዝ ነሽ፣ በጣም ቆፍጣና ነሽ። ሁሌ በቃ ትዳርሽን ለማስከበር ትዳራችን እንቀጥል የምትዩ ነገር በጣም ያው ሀቅሽ ይወጣል ብዬ አስባለሁ ማለት ነው። የሄርሜላ አድናቂዎች ደግሞ አይ ነው የቆየ ነው። አይ ሄርሜላ ልከማንች እንዲሁም አስል መች ይገባሻል ነው መች ይገባሻል። እንዲሁ ፍቅር ግን ማለት ይሄ ነገር እውነት ከሆነ እኔ ድሮ ብዙም አትመችኝም ግን አሁን ያው እያደነቅንሽ ምናምን ነገር በተለይ የሩታ እንባ የኔም እንባ ነው የሩታ ስትበደል እኔም ሴት ነኝ ብለሽ የመጣሽው ነገር ሁላችንም ተመችቶን ነበር። ሰላም ወደ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ እንዳያችሁት የሄርሜላ አድናቂዎች ያው አይኤ ነው ወላልሞም የሆነ ቀነብር ነው ምናምን ነገር ነው ይላሉ። ያውን ታውቃላችሁ አሁን ዘመኑ በቃ እንደፈለግን ማቀነባበር እንችላለን። ግን አይኤም ይሁን ምንም ይሁን ይሄ አይኤ ምናምን ነገር በጅመኒ በቻፕችፕቲ ነው ምናምን ነገር የሚባለው በሱ ሁላችን እናቀነባበራለን። ግን ስናቀነባብር የሆነ የነሱን ፎቶ ወይም የነሱን መልካቸውን የሆነ ነገር ቀይር ያደርጋል ማለት ነው። ስለዚህ እነሱ እንግዲህ አይኤ ነው ውሸት ነው አብርሽ አያደርገውም ምናምን ነገር እያሉ ራሳቸውን ያጽናናሉ። እናንተ መቼም ለማልቀስ ሁሌ ያልታደላችሁ ማለት ነው። እና ሩታዬ ደግሞ ካሁን በኋላ ያው ይቅርታ ቢሉሽም ይቅርታ እንግዲህ ያው ካላህ ነውና ችግር የለም ሰውን ይቅርታ ማለት። ግን አብርሽን ካሁን በኋላ ያው ትዳር አይሆንሽም ምንም አይሆንሽም። ራሽን ጠብቀሽ ኖሪ። አብርሽ ደግሞ ሁሌ እንደተዋረድ ገና ይዋረዳል። በነገራችን ማለት ነው ገና የሩታ እንባ አብርሽ ሳይዋረድ አይቀርም ማለት ይሄማ በትንሹ ነው። ገና ተኝቶ ገና ከሴት ጋር ሳይያዝ አይቀርም። ለምን አንዳንዴ ሰው አያልቅስባችሁ። ሰውን ብቻ አትበድሉ። እናንተ ከተበደላችሁ ያን ነገር እጅ ከፍንጅ ፈጣሪ ያሳያችኋል፣ ያመጣላችኋል ማለት ነው። እና ሩታ ደግሞ እንግዲህ እኛ ካወቅናት አንስተን እንግዲህ በካሜራ ነው የምናውቃት። ከካሜራ ጀርባ ብዙዎች ያውቋታል፣ ብዙዎች አይተዋታል። ጸባይዋም እንደዚህ እንደተመሰከረላት ነው። ግን ሩታን ብዙዎች ለምን እንደሚጠሏት ምን እንዳረገቻቸው ያው ባናውቅም እና ስለዚህ ዞሮ ፍቅር በጣም ታሳዝኛለች። በጣም ነው ያዘንብሽ። እንግዲህ ፈረንጁ እንዲያያል እየተከታተለ ከዛ በኋላ እንግዲህ
የሆነ ስራ ነው ብንል ድራማ ነው ብንል የሆነ የራሳቸውን መልክ ፊልተር ምናምን ነገር ይጠቀሙ ነበር እንዴ። ፍቅር እኮ ማለት ነው ፊልተር አልተጠረቀመችም። የራሷን መልክ እኮ ነው ይዘው ይመጥ ማለት ነው። የራሷን መልክ ነው የዘመጣች እና ይሄ ነገር ፊልተር ነው ይሄ ነገር ስራ ነው ብትሉኝ እኔ ካሁን በኋላ አልቀበላችሁም። በቃ አንደኛ ያው አዲስ አበባ ከተማ ላይ ሁሉም ሰው ይሳሳማልኝ እና ስለዚህ ይሄን ነገር እንደ እንትን እንደ ፋሽን ነው ሰው የሚጠቀመው ማንም አያየንም። እና አሁን ደግሞ እንግዲህ ሩታና ፍቅር ማለት አብርሽና ፍቅር ሲሄዱ እንደ ድንገት እንግዲህ የሆሮታ የጠረጠረችው ነገር ይኖራል። ለምን የጠረጠረች የእነዚህ ሰዎች በይኗቸው ምናምን ነገር ያው ሴት ነን እና ሴቶች ደግሞ በጣም ጠርጣራዎች ነን በነገራችን ላይ ማለት ነው። ስለዚህ ፈረንጁን እስቲ ተከተላቸው ልትለው ትችላለች። እና ስለዚህ ይሄ ነገር ብዙ ጊዜ ኤአይ ነው የምትሉ ኤአይ አይደለም። ፍቅርና አብርሽ ደግሞ እንደሚዋደዱ ሁለቶቹ ላይ ያስታውቃሉ። ስለዚህ ሩታ ሀቅሽ ወጣልሽ። እኛ ያገባንም ሄርሜላም ይቅርታ ትጠይቅሽ፣ አብርሽም ይቅርታ ይጠይቅሽ። የእሱን ነውር ለመሸፈን አትሞክሪ ነው ምልሽ። ዞሮ ዞሮ ዛሬ ይመጣሉ ብለን ጠብቀናቸው ነበር። ዛሬ እንግዲህ አልመጡም፣ ያው ተጋልጠዋል ማለት ነው። ሩታዬ ደግሞ ፏበይ አለንልሽ፣ ከጎንሽ ነን፣ ዛሬም ነገም ከጎንሽ አለንልሽ። በነገራችን ላይ የሴት ልጅ ሀቋ ሲወጣላት ደስ ይለናል ማለት ነው። ለምን ሁላችንም ሴት እስከሆነ ድረስ ሩታ በዚህ በሶሻል ሚዲያ ስትመጣ ስቃ አምሮባት ተኳኩላ ምናምን ስትመጣ በጣም ደስተኛ ትመስለናለች። ግን ውስጧን ፈጣሪዋና እሷ ናቸው የሚያውቁ። ዝሮ ዝሮ እነዚያኞቹ መንደር ስላለቀሱ በጣም ደስ ብሎኛል። በቀደም ሩታ መታሰር አለባት ሩታ ጠግባለች ስትሉ ነበር። አያችሁ እናንተ ሌላ ነገር ስትቀምሙላት፣ ሩታ ግን ዛሬ ሀቋ ወጣላት። አሁን ሄርሜላ ደግሞ ያው ሁሌም ተዘላዘሊ፣ ፍቅር ደግሞ በጣም ቆሻሻ ናት በነገራችን እና እንግዲህ ያው እያደረ መቼም ሀቁ ሳይወጣ አይቀርምና ሁላችንም እንግዲህ ስራም ሆነ እውንም ሆነ ከአሁን በኋላ እኔ ስራ ነው ብዬ አልናገርም ማለት ነው። ይች ልጅ ትበደላለች እና ሁላችሁም ላይክ አድርጉ።